ሰላም ጤና ይስጥልን ክብራትና ክቡራን የአገው ሚዲያ ተከታታዮቻችን፣ አገው ሚዲያ ዛሬም እንደ ትላንቱ ሁሉ ታማኝና ትኩስ ዜናዎችን ወደ እናንተ ይዛላችሁ መጥታለች። መልካም ቆይታ እንዲሆንላችሁ እየተመኘን በቅድሚያ አበይት ርዕሶችን በማስቀደም እንጀምራለን። በክልል 3 እየተከናወነ የሚገኘው የሀገራዊ ምክክር ኮሚሽን ከፍተኛ ተቃውሞ ገጥሞታል። በስፋት እንመለከተዋለን። ከዚሁ ጋር በተያያዘ የአገው ሕዝብን ወክለው እየተሳተፉ የሚገኙ የአገው ሸንጎ ፓርቲ ከፍተኛ ኃላፊዎችና ሌሎችም የሀገራዊ ምክክር ኮሚሽን ስብሰባውን ጥለው መውጣታቸው ተገልጿል። ይህንንም በስፋት ታደምጡታላችሁ። ክቡራትና ክቡራን አብራችሁን ስትቆዩ እኒህና የተለያዩ መረጃዎችን የምታደምጡ ይሆናል። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ የቤተሰባችን አባል ይሁኑ። መልካም ቆይታ። የአገው ሕዝብን ወክለው በሀገራዊ ምክክር ኮሚሽን እየተሳተፉ የሚገኙ የአገው ሸንጎ ከፍተኛ አመራሮችና ሌሎችም ስብሰባውን ረግጠው ወጥተው ነበር ሲሉ አቶ መለስ እንግዳ ገልጸዋል። አቶ መለስ አክለውም በዚህ የተደናገጡት የኮሚሽኑ ኮሚሽነሮች ዶክተር መላኩ እንዲሁም ሌሎችም የኮሚሽኑ አስተባባሪዎች እንዲሁም ባለሙያዎች በከፍተኛ ድንጋጤና በመረበሽ መድረኩን ረግጠው የወጡ ግለሰቦችን፣ የፓርቲና የሲቪል ማህበራትን ተወካዮችን በማነጋገር እነዚህ አካላት በፌደራል ለሚደረግ ውይይት አጀንዳቸውን በልዩ ሁኔታ እንደሚያስመዘግቡ መግባባት ላይ በመደረሱ መድረኩን ረግጠው የወጡ አካላት ተመልሰው ወደ አዳራሽ እንዲገቡ ተደርጓል ሲሉም ገልጸዋል። መድረኩን ረግጠው ወጥተው ከነበሩ አካላት መካከል የአገው ሸንጎ ፓርቲ ሊቀመንበር የተከበሩ አቶ አላምረው ይርዳው ከነደጋፊዎቻቸውና የአገው ፍትህ ፓርቲ ሊቀመንበር የተከበሩ ዶክተር አዲሱ መኮንንና ደጋፊዎቻቸው እንደሚገኙበትም ጠቁመዋል። አጠቃላይ ከመጋቢት 27 2017 ዓ.ም ጀምሮ በክልል 3 የሚደረገው የምክክር ኮሚሽን የአጀንዳ ልየታ ስራ በክልሉ ጽንፈኛና አምባገነን መንግስት ሙሉ በሙሉ የተጠለፈ ሲሆን የተሰበሰበው አጀንዳም በክልሉ ውስጥ ያሉ ልዩ ብሔረሰቦችን የአጀንዳ ሐሳብ በጭራሽ አልተቀበለ ነበር ሲሉ አክለዋል። ከነዚህ ልዩ ዞኖች መካከል የአገው ሕዝብ አንዱ ሲሆን በክልል 3 በተደረገው የአጀንዳ ማሰባሰብ ሂደት ላይ እንደ ማሟያ ብቻ ተሳትፎ አንድም የአጀንዳ ሐሳብም አልተያዘለትም። ለዚህም የሚመለከታቸውና ያገባናል የሚሉ የፖለቲካ ፓርቲዎችና የሲቪክ ማህበራት የራሳቸውን መግለጫ እንደሚያወጡም እንጠብቃለን ሲሉ ገልጸዋል። በመጨረሻም በክልል 3 የሀገራዊ ምክክር ኮሚሽን አጀንዳ ልየታ ላይ የአገው ሕዝብ እንደ ሕዝብ የሚገባውን ያክል ያልተወከለና አንድም የብሔረሰብ ዞኑ የሕዝብም ሆነ የተቋማት አጀንዳ በጭራሽ ያልተያዘለት መሆኑን በመገንዘብ ኮሚሽኑ አሰራሩን በመቀየስና በማመቻቸት ለአገው ሕዝብ ይበጃል በሚለው መንገድ ሁሉ የራሱን አጀንዳ ቀርጾ በፌደራል ለሚደረገው ውይይት በተወካዮቹ በኩል ይዞ እንዲቀርብ እንዲሆን እያሳሰብን፣ ይህ የማይሆን ከሆነ ግን በሀገራዊ ምክክር ኮሚሽኑ ላይ የአገው ሕዝብ ያልተሳተፈበት ሂደት መሆኑን ታላቁ የአገው ሕዝብ በጥቁር የታሪክ መዝገብ ላይ እንደሚመዘግብና ሂደቱን ሙሉ በሙሉ የማይቀበለው መሆኑን እናሳስባለን ሲሉ አቶ መለስ እንግዳ አስጠንቅቀዋል። የጨቋኝ ተጨቋኝ ትርክት ይወገድ ይሉና አብሮ የሚኖረውን አገው፣ ቅማንትና ሌሎች የክልል 3 ህዝቦችን ዛሬ እንዲሁም ደግሞ በምክክር ኮሚሽኑ ላይ ጨቁነው ማንነታቸውን በግላጭ አሳይተዋል ብለዋል። ትርክቱ የሐሰት ነው ብለን አምነን ይስተካከል ስንል ያው ጨቋኝ መሆናቸውን በሀገራዊ ምክክር አጀንዳ ማሰባሰብ ዝግጅት ላይ አገዋዊን፣ አገውምራን፣ ቅማንትን፣ ወሎ ኦሮሞን፣ ጉምዝን፣ አርጎባና እንዲሁም ሌሎችን ክልል 3 ያሉትን ሚሊዮን ዜጎችን በመጨቆን አረጋግጠዋል ብለዋል። በሀገራዊ ምክክር ኮሚሽን አማራ ፋኖ አልተሳተፈም የሚሉት ሐሰት ነው። አብዛኞቹ የአማራ አጀንዳ ቀንቃኞች ቀንደኛ ፋኖ ናቸው። እውነቱን ለመናገር ከሆነ የአማራ ፋኖ መሪዎች እነ ዘመነ ካሴ፣ እነ መሪ ወዳጆ ከሚያቀርቡት በላይና የአማራ ፋኖ እንኳን በፍጹም ሊጠይቃቸው የማይችላቸውን በጣም ጽንፍ የረገጡ ጥያቄዎችን አንስተዋል ሲሉም ቅሬታቸውን ገልጸዋል። የአማራ ሕዝብ ወገናችንም ሆነ ማንኛውም ዜጋ በገዛ ሀገሩ አንገቱን ቀና አድርጎ መኖር አለበት። ነገር ግን የአማራ ሕዝብ መብት መከበር አለበት የሚል አካል አገዋዊ፣ አገውምራ፣ ቅማንት፣ ወሎ፣ አርጎባና ወዘተን ጨምሮ መጨቆን አለበት፣ ስለ መብት ጉዳይ ማንሳት አይችልም ማለታቸው በእጅጉ እንዳስከፋቸውም ጠቁመዋል። በመጨረሻም አገው ብሔራዊ ሸንጎ፣ አገው ለፍትህና እኩልነት ፓርቲ፣ ቅማንት ዲሞክራሲያዊ ፓርቲ እንዲሁም ወሎ ዲሞክራሲያዊ ፓርቲ ለሰራችሁት አኩሪ ተጋድሎ ዘላለማዊ የድል ታሪክ ጽፋችኋልም ብለዋል። አቶ አላምረው ይርዳውና ዶክተር አዲሱ መኮንን እንዲሁም ሌሎቻችሁ የ21ኛው ክፍለ ዘመን የኢትዮጵያ አገው አርበኞች ናችሁ። የእናንተን ጀግንነትና ቅዱስ መስዋዕትነት ለታሪክ ይቀመጣል ሲሉም ተናግረዋል። እንዲሁም ለጭቁኑ ማህበረሰብ ድምጽ የሆናችሁ የሰፊው ህዝብ ወኪሎች ምስጋና እንደሚገባቸውም ተገልጿል። ሀገራዊ የምክክር ኮሚሽን የጽንፈኞችን ከባድ ጫና በመቋቋም አካታች እንዲሆን ለማድረግ በመሞከራቸውና
ስር የሰደደ የአክራሪ ጽንፈኝነት ባህል ባለበት የሐሳብ የበላይነትና ውይይትን ለማስተማር በመሞከራቸው ምስጋና ይገባዋል ሲሉም ገልጸዋል። በኢትዮጵያ ሰማይ ስር አንዱ ጨቋኝ ሌላው ተጨቋኝ ሆኖ ማንም አይኖርም። በአማራ ክልል በተባለው ክልል ያሉ ሁሉም ብሔሮችን ጨምሮ በኢትዮጵያ ያሉ ሁሉም ብሔሮች እኩልና ነጻ ዜጋ እስከሚሆን ድረስ ሁሉም ዜጋ ሰላማዊ ትግሉን አጠናክሮ እንዲቀጥል እናሳስባለንም ብለዋል። አቶ ተስፋውን በአገው ምድር ስላለው ችግር የተንሸዋረረ አቋም እንዳለው እየታወቀ የክልሉ ፓርቲዎች ሰብሳቢ ሆኖ አጀንዳ ሊያቀርብ ሲመረጥ የአገው ፓርቲዎች በጋራ መቃወምና በልዩነት መውጣት ነበረባቸው። ጉዳዩን ተገቢ ባልሆነ መልኩ ለማስፈጸም ያውም አገው ሸንጎ የሚባለው የህወሓት ሰራሽ ነው ሁሉም አማራ መሆን አለበት ብሎ የሚያምን ቡድን በተዘዋዋሪም ቢሆን ደጋፊ አካላት ጭራሽ እናንተ የዲሞክራቶች ሰብሳቢ ሆነው እንዴት ሊመጡ ቻሉ ሲሉ ትችታቸውን የሰነዘሩት ደግሞ አቶ መዝገቡ ቦጋለ ናቸው። ባህር ዳር እየተካሄደ ባለው የሀገራዊ ምክክር ላይ የአገውና የወሎ ህዝብ ፓርቲዎች ያቀረቡትን የክልልነት አጀንዳ ለጉባኤው ሲቀርብ ሆን ተብሎ በመዘለሉ የፓርቲዎቹ አመራሮች በጉባኤው መሃል የመረረ ተቃውሞ በማቅረባችንና በጩኸትና በጫጫታ ጥያቄያችን ለማፈን በመሞከሩ ጉባኤውን ጥለን ከወጣን በኋላ ኮሚሽነሩ እንደገና ወደኛ መጥተው አጀንዳችን በልዩ ሁኔታ እንደሚያዝ አረጋግጠውልን ወደ ጉባኤው ተመልሰን ኮሚሽነሩ የተመለስንበትን ስምምነት ከገለጹ በኋላ ለኔ መናገር እድል ሲሰጠኝ እኛ ተቃውሞ ከአማራ ፖለቲከኞች ጋር እንጂ ከአማራ ህዝብ ጋር አይደለም፣ የአማራ ህዝብ ከአገው ህዝብ ጋር አንድ ላይ የሚኖር ወገን መሆኑን ጠቅሼ የአገው አጀንዳ መያዝ አለበት ስል አብዛኞቹ ጉባኤተኞች ሐሳቤን ደግፈዋል ሲሉ አቶ አላምረው ይርዳው ገልጸዋል። አቶ አላምረው አክለውም ቆይታችንን በውጤት ደረጃ ስንመዝነው ያቀረብነውን አጀንዳ ዝም ብለው ቢያቀርቡት ከሚገኘው ውጤት አንጻር በብዙ ጥፍ አጀንዳችን ከፍ ባለ ደረጃ ተመዝግቧል ሲሉም ተናግረዋል። ክብራትና ክብራን አብራችሁን ስለቆያችሁ እያመሰገንን አገው ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ የቤተሰባችን አባል ይሁኑ። አገው ሚዲያ የህዝብ ድምጽ